ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እንዴት አላችሁ? ዛሬ ፊደላትን ነው ይዤላችሁ የመጣሁት። እንግዲህ እንዴት ወደ ኋላ ፊደላትን ልትሉ ትችላላችሁ። አስተውሉ። እዚህ ጋር ለንባባችሁ እንዲያግዛችሁ በማሰብ ነው ፊደላት ዝም ብዬ ፊደላትን አይደለም ይዤላችሁ የመጣሁት እና ብዙ ጊዜ ያው ኮሜንቶችንም እያስተማርኩም ስለማይ የት ጋር ክፍተት እንዳለ የእናንተን ክፍተት ስለማውቀው ሊጠቅማችሁ የሚችለውን ነው በእያንዳንዱ ሰዓት እያያዝኩላችሁ መመጣውና ዛሬም ደግሞ በንባብ ወቅት ግራ ስለሚያጋቧችሁ ወይንም ስለሚመሳሰሉ ፊደሎች በተለይ ደግሞ እነዚህ ሞክሸ ፊደላት የሚባሉ አሉና ስለነሱ ነው ዛሬ ይዤላችሁ የመጣሁት ማለት ነው። እንግዲህ ጀማሪዎችም ካላችሁ በጣም ነው የሚጠቅማችሁ። እዛ ላይ ልዩነታቸውን ቃላትን መስርቼላችኋለሁ ማለት ነው። ኦኬ እና በደንብ ነው የምትከታተሉኝ። እዚህ ጋር ይዤላችሁ የመጣሁት እንግዲህ በአማርኛ ፊደል ውስጥ ሞክሸ ፊደላት የሚባሉ አሉ እና ይቺ ጋር ሀ ትባላለች። ይችም ሀ ናት፣ ይችም ሀ ናት። ይቺ ፊደል ገ ከምትባለዋ ፊደል የመጨረሻዋ ጎ ከምትባለዋ ፊደል ጋር ብዙን ጊዜ ትመሳሰላለች፣ ወይንም ደግሞ ብዙ ግልጽ አይደለችም። ሀ ብሎ ለመጥራት ትቸገራላችሁ። ብዙን ጊዜ የምታውቋቸው ይችንና ይችንን ሀ ነው። ይችን ብዙ ጊዜ አታውቋቸውም። እነዚህ ምንጊዜም እነዚህ ሶስቱ ሀ ነው የሚባሉት። እነዚህ ብቻ አይደሉም። እዚህ ጋር አራተኛ ላይ የምታዩቸው እዩዋቸው። ሀ ቀንጨብ አድርጌ ከአሁን በፊትም ሰርቼላችሁ አውቃለሁ። እነዚህም ሀ ነው የሚባሉት። ይችም ሀ፣ ይችም ሀ፣ ይችም ሀ፣ ይችም ሀ፣ ይችም ሀ፣ ይችም ሀ። ስለዚህ 6 ማለት ነው። እንግዲህ እዚህ ጋር ቃላት ስመሰረትባቸው እዩዋቸው። እንግዲህ እዚህ ጋር ምንድን ነው የሚለው? ሀብት ይላል። ይቺ የመጀመሪያዋ ሀሌታ ሀ ናት። ይቺ ደግሞ የሀሌታዋ አራተኛዋ ድምፅ ናት። ስለዚህ ይህኛው ሀብት ይላል፣ ይህኛው ደግሞ ሀና ይላል ማለት ነው። ሀብት ሀና። ያው ከመጀመሪያዎቹ የመጀመሪያዋና አራተኛዋ ማለት ነው። ኦኬ ሁለተኛው ሀመር ኋላ ስንሄድ ደግሞ አሁንም ይህኛው ሀሰት ይላል። ሀሰት። ይህኛው ደግሞ ሀሳብ። ይችኛ የመጀመሪያዋ ሀመር ኋላ ናት። ይችኛዋ አራተኛዋ ሀመር ኋላ ናት። ግን ይችኛዋም ሀ ነው የምትባለው፣ ይችኛዋም ሀ ነው የምትባለው ማለት ነው። ይችም ሀ ናት፣ ይችም ሀ ናት። ኦኬ እዚህ ጋር ደግሞ ስንመጣ ይችኛዋ ብዙሃን ነው የምትባለው። የመጀመሪያው ሀ ናት። ኃይል ይላል። ኃይል። ይችኛዋ ደግሞ የዚችኛዋ አራተኛ ድምፅ ናት። ሀ ሆሂ ሀ ብለን የምናገኛት። ይሄኛው ደግሞ ሀ ላፊ ይላል ማለት ነው። ሀላፊ። እንግዲህ እነዚህ የመጀመሪያዎቹ ሶስቱ የመጀመሪያዎቹ ድምጾች ናቸው። ሀ ሌታ ውሃ፣ ሀመር ውሃ፣ ብዙሃን ውሃ። ይችኛዋ ደግሞ የሀሌታ ውሃ አራተኛ ድምፅ ናት። ሀ። ይቺ ደግሞ የሀመር ውሃ የዚችኛው የሀመር ውሃ አራተኛ ድምፅ ናት። ሀ። ይችኛዋ ደግሞ የብዙሃን ውሃ ይችኛዋ የዚች የብዙሃን ውሃ አራተኛ ድምፅ ናት። ሀ ማለት ነው። ስለዚህ እነዚህ የመጀመሪያ ድምፅ ናቸው፣ እነዚህ አራተኛ ድምፅ ናቸው። ነገር ግን እነዚህ ይችም ሀ፣ ይችም ሀ፣ ይችም ሀ፣ ይችኛው ሀ፣ ይችም ሀ፣ ይችም ሀ፣ ስድስቱም ሀ ነው የሚባሉት ማለት ነው። ልብ በሉ፣ አስተውሉ። እነዚህ በሙሉ ሀ ናቸው ድምፃቸው። እነዚህ ስድስቱ በአካል ይለያያሉ፣ በቅርጽ ማለት ነው። ይችና ይቺ ይለያያሉ፣ ይችና ይቺ ይለያያሉ በተወሰነ መልኩ፣ ይችና ይቺን በተወሰነ መልኩ፣ ይችና ይቺም ይለያያሉ። በደንብ ያዟቸው። ግን ስድስቱም ሀ ሚል ድምፅ ነው ያላቸው ማለት ነው። ስለዚህ እነዚህ የሀ ቤተሰቦች ናቸው ማለት ነው። ወደ ፊደሎቹ ስንመጣ በደንብ ይዋቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀሌታ ውሃ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እነዚህን ፊደሎች ይችን ብቻ ማወቅ በቂ አይደለም። ይችን ብቻ ማወቅም በቂ አይደለም። ስለዚህ እስከ መጨረሻው የምታውቋቸው ከነ ልዩነታቸው ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህ ሀ እችኛው ሀ ናት፣ እቺ ሁ ናት፣ የሀ ዘር ናት። ሁለተኛዋ ግን ሁለት ብለን ስንጽፍ ሀን አንጠቀም ወይንም ሂን አንጠቀም። ራሷን ሁን ነው የምንጠቀም። ሂሳብ ብለን ብንጠቀም ይችን ሂን ነው እንጂ ይህን አንጠቀም። የእያንዳንዱ የራሳቸው የሚገቡበት ቦታ ስላላቸው እያንዳንዳቸውን ቅርጻቸውን ለይታችሁ ማወቅ ግዴታ ስለሆነ ሁሉንም በትኩረት መመልከት። በተለይ ስለዚህ አሁን
እነዚህ እንደው ሁሉንም ልስራላችሁ በሚል ነው እንጂ እኔ አሁን በጣም አስቤበት የመጣው ይችን ፊደል ለማሳወቅ ነው። ይቺ ፊደል በጣም የምትሸውድና የምን ተማሪዎች 7ኛ ክፍል 8ኛ ክፍል ሆነው የሚደናገሩባት ፊደል ናት ማለት ነው። በተለይ ቅጥያዎቿ ላይ በጣም አወዛጋቢ ናቸው። የግድ ጽሑፍ ላይ ደግሞ እንደ ማንኛውም ፊደል ትመጣለች። እንደ ማንኛውም ፊደል ስለምትመጣ የግድ ማወቅ ያስፈልገናል ማለት ነው። ይችኛዋ ሀ ስላለች ይችኛዋ አንዷን ሀ ካወቅኩኝ በቂ ነው የሚባል ነገር አይሰራም። ወይም ይችኛዋን ካወቅሁ ሀና ካወቅሁ ሌላዋ ሀ ምን ታደርግልኛል የሚባል ነገር አይሰራም። ሶስቱም የሀ-ዘሮች ያስፈልጋሉ ማለት ነው። እነዚህ ሁሎችን ማወቅ ያስፈልጋል። ይችም ሀ፣ ይችንንም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይችኛዋ ሀ ከዚችኛዋ ጋር ሀ ከይችኛዋ ሀ ጋር ተመሳሳይ ነው ድምጻቸው። ይችኛዋ ሁ ከይችኛዋ ሁ ጋር ከይችኛዋ ሁ ጋር ተመሳሳይ ነው ድምጻቸው። ይችኛዋ ሂ ከዚችኛዋ ሂ ጋር ከዚችኛዋ ሂ ጋር ተመሳሳይ ነው ድምጻቸው። ይችኛዋ ሀ ከይችኛዋ ሀ ከዚችኛዋ ሀ ጋር ተመሳሳይ ነው ድምጻቸው። ይችኛዋ ሄ ከዚችኛዋ ሄ ከዚችኛዋ ሄ ጋር ተመሳሳይ ነው ድምጻቸው። ይችኛዋ ህም ከዚችኛዋ ህ ከዚችኛዋ ህ ጋር ተመሳሳይ ነው ድምጻቸው። እነዚህም ይችም ሆናት ይችም ሆናት ይችም ሆናት ተመሳሳይ ናቸው። በድምፅ ተመሳሳይ ነው። ነገር ግን እያንዳንዱ በጽሁፍ ራሳቸው የሚገቡበት ያገባብ ቦታ ስላላቸው ሁሉንም ማወቅ አስፈላጊ ነው፣ ግዴታ ነው። ስለዚህ እነዚህ እንድታውቋቸው ነው ዛሬ ይዤላችሁ የመጣሁት ማለት ነው። በመቀጠል ሌላ ሞክሼ ከሚባሉት እነዚህ ናቸው። ላሳያችሁ። ሁለቱ ሰ ናቸው። ይቺ ሰ እና ይቺ ሰ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛስ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ ሁለት ናቸው። ሲቀጥል ደግሞ አጻጻፋቸው ብዙ ያን ያክል ውስብስብ ስላልሆነ ያን ያክል አያስቸግሩም። ስለዚህ እነዚህንም በደንብ መለየት ያስፈልጋል። በእርግጥ ከዚችኛዋ ይችኛዋ ትከብዳለች። ያው እዚህ ጋር አሁን ቅርጻቸው ብዙውን ጊዜ ይችኛዋ ሳ፣ ስ እና ሶ ሶስቱ በጣም ያወዛግባሉ። በጣም ነው የሚያወዛግቡት። ስለዚህ እነዚህ ለይታችሁ ሳ በየት በኩል እግሯ ይወርዳል፣ ስድስተኛዋ በየት በኩል እግሯ ይወርዳል፣ ሶ ደግሞ በየት በኩል እግሯ ይወርዳል የሚሉትንም በደንብ ጠንቅቃችሁ ማወቅ ያስፈልጋል። ሲ ቅጥል አለባት የተለየች ናት። ሴም ደግሞ ቀለበት አለባት የተለየ ናት። ሳ ይኸው እዩዋት። ሳ እና ሶ ግን እዩዋቸው። ይኸው እግራቸው ወደታች ነው የሚሆኑ፣ ግን እግራቸው የሚቀጠልበት ሳይዳቸው የተለያየ ነው። ለምሳሌ ሳ በቀኝ መጨረሻ በኩል እዩዋት፣ ቀጥ ብላ እግሯ ይወርዳል ማለት ነው። ስድስተኛዋን ስናይ በግራ በኩል እንደዚህ ዘመም ብላ ወደኋላ እግሯ ይወርዳል ማለት ነው። ሶ ደግሞ በመሃሏ ላይ እዩዋት ልዩነቱን። በመሃሏ ላይ እንደዚህ እግሯ ወደታች ጠመም ብሎ ይወርዳል ማለት ነው። እነዚህንም በጥንቃቄ ልታያቸው ያስፈልጋል። ሲቀጥል ይችኛዋ ሰና እቺ ስ የሚባሉት ስድስተኛዋ ላይ እነዚህ ጋር በደንብ በትኩረት ማየት ያስፈልጋል። እንዴት ነው ካላችሁኝ፣ እቺ ሰና ስ ይዋቸው ይመሳሰላል። ትንሽዬ ነው ልዩነታቸው፣ ያሳስታሉ። እንዴት ነው ልዩነታቸው? ይችኛዋ አናቷ ቀጥ ብላ ወደ ላይ እየወጣች ነች። ይቺ ደግሞ ዘመም ያለች ናት። አናቷ ትንሽዬ ዘመም ትላለች። ስለዚህ በደንብ ካልተመለከትና ሊያደናገሩን ወይም ሊያወዛግቡ ይችላሉ ማለት ነው። በመቀጠል ሳ እና ሶ ናቸው። ሳ እና ሶ ሁለቱም እግራቸው አጭር ነው፣ ግን ይሄኛው በግራ ሳይድ ነው፣ ይሄኛው ደግሞ በቀኝ ሳይድ ነው። እነዚህንም በጥንቃቄ ማየት ያስፈልጋል። እዩዋቸው በደንብ ተከታትላችሁ። እዚህ ጋር ያሉ ፊደሎች ናቸው በነገራችን ላይ ሊያደናግሯችሁ ይችላሉና እዩዋቸው። እና ቃላት መስርቼባችኋለሁ። ላሳያችሁ ቃላቶች እንዴት እንደሚነበቡ ላስነብባቸው። አሁን ይሄ እዚህ ጋር ደግሞ በተለይ ብዙውን ጊዜ በአማርኛ አፋችሁን ያልፈታችሁ ልጆች የመጀመሪያ ድምፅና አራተኛ ድምፅ ይመሳሰልባችኋል። እሱም በደንብ መለማመድ አለባችሁ። ማለት ደጋግማችሁ በመጥራትና በማንበብ መለማመድ አለባችሁ። ይሄ ሰ ነው የሚባለው። የመጀመሪያ ድምፅ ሰ ተብሎ ነው የሚጠራው። የሚል ድምፅ አለው። አራተኛ ድምፅ ደግሞ ሳ ነው የሚባለው። ይሄ ለማንኛውም ፊደል አ የሚል ድምፅ አለው። አራተኛ ላይ ስትደርሱ ሳ ተብሎ ነው የሚነበው። ስለዚህ አሁን ይሄ ስናነበው ሰማይ ነው። ሰማይ ተብሎ ነው የሚነበበው። ይሄ ደግሞ ሳ ያው ስታነቡት ሳሚ ነው የሚሆነው ማለት ነው። ሳሚ ተብሎ ነው የሚነበበው ማለት ነው። እዚህ ጋም በደንብ ትኩረት ያስፈልጋል። ሰማይ፣ ኦኬ፣ ሳሚ። እሺ
እነዚህ በመጀመሪያው በንጉሱ ሰ የሰራሁት ፊደል ነው። በመጀመሪያ ድምፅና በአራተኛዎቹ ነው የሰራሁላችሁ ማለት። እዚህ ጋር ደግሞ በሁለተኛው በሰዓቱ ሰዓት ይላል። ሰዓት ነው የሚለው። ልክ እንደዚህ ሰ የመጀመሪያ ድምፅ ነው። ሰ ተብሎ ይነበባል። ሰዓት ይላል ማለት ነው። ይሄው ደግሞ ሳ ይሆናል ለአራተኛ። ሳንቲም ሳንቲም ይኸው ሳንቲም ሳቲም ብለን ነው የምንጠራው ማለት ነው። በደንብ ብዩት እንትን በሉት ማለት ነው። ስለዚህ ይህን ይመስላል። በመቀጠል አ ነው ቅርታ። በመቀጠል አ የአ ፊደል አሉ። የአ ፊደሎች ማለት ነው። ሁለት አሉ ማለት ነው። ኦኬ ሁለት አሉ። ኦኬ እሺ እነዚህን ስናይ አ እንላለን። አ ኡ ኢ አ ኤ እ ኦ። ኦኬ ከዛስ ይሄኛው ደግሞ ዜሮ አይኑ አ ኡ ኢ አ ኤ እ ኦ። ይሄ ደግሞ ልክ ከመጀመሪያዎቹ ፊደሎች ላይ ከሀ ላይ እንዳሳየኋችሁ ሁሉ ራሳቸውን ይደግማሉ። አራተኛ ድምፅ ላይ ራሳቸውን ይደግማሉ። ማለት ነው። አ ብለን አይደል የምንጀምረው እዚህ ጋር አራተኛ ላይ ስንደርስ ተመልሰን አ እንላለን ማለት ነው። ስለዚህ ይሄኛውም አ ነው፣ ይሄኛውም አ ነው ማለት ነው። ይሄኛውም ተመሳሳይ ድምፅ ስለሆነ እንደዚሁ እዚህ ጋር አ ናት ይችኛዋም አራተኛዋ አ ናት ማለት ነው። ስለዚህ እዚህ ጋር አሁን ሁለት አ አሉ ማለት እንላለን። አማርኛ ፊደል ውስጥ ሁለት ሞክሼ አ የሚባሉ ፊደሎች አሉ። ግን በአጠቃላይ ከአራተኞቹ ጋር ስንደምራቸው አራት ናቸው። ለምን? ይሄኛውም አ ነው የሚባለው፣ ይሄ አራተኛውም አ ነው የሚባለው፣ ይሄኛውም አ ነው የሚባለው፣ ይሄኛውም አራተኛውም አ ነው የሚባለው። ስለዚህ አራት ናቸው ማለት ነው። እንግዲህ እዚህ ጋር ቃላት መስርቼባቸዋለሁ እና እንያቸው ቃላቱ ስለመሰረቱባቸው። እዚህ ጋር በመጀመሪያው ፊደል አባት ብዬ መሰረቱ። አባት። በዚህኛውም በአራተኛው አባይ። ስለዚህ ይህም አ ነው፣ ይህም አ ነው። አባት አባይ። ኦኬ ከዛስ አይን። በዚህኛዋ አይን፣ በዚህኛዋ ደግሞ አመት። አይን አመት። ይችኛዋ የመጀመሪያዋ አናት፣ ይችኛዋ አራተኛዋ አናት፣ ይችኛዋ ደግሞ የመጀመሪያዋ አናት፣ ይችኛዋ ደግሞ አራተኛዋ አናት። ስለዚህ ይችኛዋም አናት፣ ይችም አናት፣ ይችም አናት፣ ይችም አናት። አራቱም አ ተብለው ነው በድምፅ ደረጃ የሚነበቡት ልክ ሀ ላይ እንዳሳየኋችሁ። ግን በምንጽፍበት ወቅት የራሳችሁ የሚገቡበት አገባብ አላቸው። እሱ ዛሬ እናንተ የሚመጥን ባይሆንም ከፍ ስትሉ ወይም በጣም እንትን ብላችሁ አማርኛን በደንብ ካላችሁት የአንዳንዱ ፊደሎች የሚገቡበት አገባብ አለ። ግን በስም ደረጃ አራቱም አ ናቸው። ቅርጻቸው ይለያያል። ስታነቡ ሁሎችንም አራቱንም አ ብላችሁ ነው የምታነቧቸው ማለት ነው። ኦኬ ከዛ ቀጥሎ ወደሚቀጥለው እንሄዳለን ማለት ነው። ኦኬ ከዚህ ቀጥሎ ማንን ነው የምናገኝ? ጸንና ጸን እናገኛለን ማለት ነው። ጸንና ጸን እናገኛለን። የት ጋር አለ? ጸ እዚህ ጋር አለችላችሁ። ጸ እዚህ ጋር አለች። ጸ ጹ ጺ ጻ ጼ ጽ ጾ። ከዛ እችም ጸ ጹ ጺ ጻ ጼ ጽ ጾ። እነዚህ ሁለቱ ጸ ናቸው። ጸ ተብሎ የሚጠሩት ሁለቱ ማለት ነው በድምፅ ደረጃ። በአጻጻፍ እዩዋቸው። ይችኛዋ ጸና ይችኛዋ አ ብዙን ጊዜ ይመሳሰላሉ። ልብ በሉ። የሚመሳሰሉ ፊደሎችን በደንብ በትኩረት ማየት ያስፈልጋችኋል። አሁን አማርኛ የምትቸገሩት ቶሎ እኮ ነው ማንበብ የምትሞክሩት፣ ግን እንደዚህ አይነት ውስብስብ ፊደል የሚመሳሰሉ ስላሉ እዛ ጋ ነው ረጅም ሰዓት የሚቆይባችሁ ለማንበብ እንጂ መጀመሪያው እኮ ያን ያክል አይከብዳችሁ። እነዚህ ነገሮች የእነዚህ ፊደላት ሚስጥር በደንብ በትኩረት ስለማታዩዋቸው ነው። ስለዚህ ይቺ ጸና ይቺ ጸ በድምፅ ተመሳሳይ ቢሆን በቅርጽ ግን ይቺ ጸና ይቺ አ በጣም ይመሳሰላል። በተለይ ይቺ እና ጽ እዩዋቸው። እዚህ ጋር መሀል ላይ ጽ ልዩነታቸው የሆነች እንትን አለባት።
ሌላ እንትን የለውም። ጾንና ኦን ብናይ በራሱ ይችኛዋ ኦ ይችኛዋ ጾ እያቸው ቅርጻቸው በጣም ነው የሚመሳሰሉ። በጣም ትንሽ እዚች ጋር በመሀሏ ላይ ጾ እንትን አለባት ማለት የጸዘሎች እያንዳንዳቸው ከመጀመሪያው እስከ መጨረሻው በመሀል ሰረዝ አለባቸው። ከአጋር የሚለያዩ በዛ። እነዚህ ደግሞ ድፍን ዜሮ ናቸው። ስለዚህ እነሱን በጥንቃቄ ማየት ያስፈልጋል ነው የምላቸው። ችኛዋና ችኛዋም ጸናቸው ቃላት መስርቼባቸዋለሁ እንያቸው ማለት ነው። ኦኬ ከዚህ ጋር ምን ይላል? ጸሎት ይላል። ከዛ ጻፈች፣ ጸሎት ጻፈች። ይሄኛው የመጀመሪያው ጸ ነው። ይሄኛው አራተኛው ደግሞ ጻ ብለን አ የሚል ድምፅ አለው ብያችኋለሁ። አራተኛ ላይ ጸሎት፣ ይሄኛው ደግሞ ጻፈች ላማ ነው። በዚህኛው ደግሞ ፀሐይ አልኩት። ጻ ብዬ እንግዲህ በአጋጣሚ በህፃ የሚጀምር ቃላቶች ለጊዜው ስላልመጡልኝ ነው። ያው አራተኛዋ ይቺ ነች፣ ጻ ነች ማለት ነው። ስለዚህ ይቺ ጸ፣ ይቺ ደግሞ ጻ፣ ይችኛዋ ደግሞ ጻ ናቸው ማለት ነው። ኦኬ ሞክሸ ፊደሎችን ጨርሰናል። አሁን እዚህ ጋር ያሳየኋችሁ ሞክሸ ፊደሎች አማርኛ ላይ ያሉት እነዚህ ናቸው የሚመሳሰሉት። በተረፈ ግን በተጨማሪ ጰና ፐ በተወሰነ ደረጃ ይመሳሰላሉ። በተወሰነ ደረጃ ይሄኛው ጰ ይባላል። ይሄ ደግሞ ፐ። ይሄ ፐ ስንል ለቀቅ አየር ይበዛዋል። ይሄኛውን ግን በከንፈራችን ጠበቅ አድርገን ጰ ነው የምንለው ማለት ነው። በደንብ እንትን በሉት። ጰ ይባላል። ይሄ ደግሞ ፐ ይባላል ማለት ነው። ስለዚህ እናንብበው። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ይሄ ደግሞ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። አሁን ቃላት ልዩነቱ ቃላት ስንመሰረትበት ነው በደንብ የሚገባቸው እንጂ አሁን እንዲሁ ስታነቡት አንዳንዴ እንትን ይላል። የሆነ ድምፁ ተመሳሳይ አይደለም የሚያዙት በደንብ ግን ድምፁ ይቀራረባል እና ልዩነቱን ነው እዚህ ጋር የጻፍኩላችሁ እንድትለዩት ነው። እንድትለዩት እንግዲህ ጰ የሚባለው ፊደል ትንሽ ከምንጠቀመው ቃላት ጋር ብዙ በጰ የሚጀምር ወይም በጰ የሚጻፍ ብዙ ቃላቶች የሉንም። አልፎ አልፎ ነው የምናገኛቸው እና ይሄ ጳጳስ በአራተኛ ድምፅ ነው። በመጀመሪያ ድምፅ ጰ ምናልባት ጰላዲዮስ፣ ጰራቅሊጦስ የሚሉ አንዳንድ ቃላቶች ነው፣ ግን ለብዙዎቻችሁ ግልጽ አይደለም። ምናልባት ይሄ ጰራቅሊጦስ የሚባለውን ቃል ብዙዎች ላታውቁት ትችላላችሁ፣ ጥቂቶች ናችሁ ልታውቁት የምትችሉ እና ያኛው ግልጽ ሊሆንላችሁ ስለማይችል ነው በመጀመሪያ ድምፅ ቃላት ያልመሰረትኩላችሁ። በእንትን ነው እኛው ጳጳስ ብዬ ነው በአራተኛ ድምፅ ነው የጻፍኩላችሁ። ከዚህ ጋር ያለው ልዩነት እንዲገባችሁ ነው። በነገራችን ላይ ጳጳስ፣ እዚህ ጋር ደግሞ ፓስታ። ያው ጳጳስ እና ፓስታ ይለያያል። ከዛ ላጲስ፣ እዚህ ጋር ደግሞ ፖሊስ ይላል ማለት ይሄ ፓ እና ፖ። እዚህ ጋር እነዚህን ይልቅ በደንብ ይዋቸው በደንብ። ይሄኛው ፓ ነው አራተኛው፣ ይሄኛው ደግሞ ፖ ሰባተኛው መጨረሻው ነው እና ይመሳሰላሉ። ያው እግራቸው እንትኖችም ስለሚመሳሰሉ ትንሽ ነው ልዩነት ያላቸው። እነዚህም በደንብ እንድታዩዋቸው ፈልጋለሁ። ስለዚህ ጳጳስ፣ ይሄኛው ደግሞ ላጲስ፣ ጲ ናት ሶስተኛዋ ማለት ነው። ይሄኛው ፓስታ፣ ይሄኛው ፖሊስ የሚለው ይለያያሉ። በቃላት ስንመሰረትባቸው ስማቸውን ስንጠራቸው በተወሰነ መልኩ የሚያመሳሰል ቢጠጋጉም ቃላት ስንመሰረትባቸው ይለያያሉ እና እነዚህን ልዩነታቸውን ለማሳየት ነው የጻፍኩላችሁ ወይም እዚህ ጋር ያመጣሁላችሁ። እንግዲህ እነዚህን በደንብ እንድትከታተሏቸው ይጠቅማችኋል። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። መማር ለምትፈልጉ ስልክ ቁጥር አስቀምጥላችኋለሁ። እየደወላችሁ ተማሩ፣ ራሳችሁን ቀይሩ። ሞር ደግሞ እኛ ጋር መጣችሁ በግልጽ ስትማሩ ቶሎ ግልጽ ይሆንላችሁና ቶሎ የምትፈልጉትን ነገር ማግኘት ትችላላችሁ። የሁል ጊዜ መልእክቴ ነው። እናመሰግናለን። መልካም ስለ ቆይታችን